ሰላም ሰላም እንደምናላችሁ ውድ የቻናል ቤተሰቦች፣ በዚህ ቪዲዮ ዛሬ የተገናኘ ነው በኢትዮጵያ ውስጥ ለልጆቻችሁ እንዲሁም ደግሞ ለቤተሰባችሁ ለዘመዳችሁ ለቅርብ ቤተሰባችሁ ሊሆን ይችላል፣ ለሚስታችሁ ሊሆን ይችላል፣ ለባላችሁ ሊሆን ይችላል፣ ሴቶችም ወንዶችም ከሆናችሁ ፓስፖርት ከመደበኛው ፓስፖርት አወጣጥ የራሳችሁን ከምታወጡት ባሻገር ለልጃችሁ አሊያም ደግሞ ለቅርብ ቤተሰባችሁ ፓስፖርት ስታወጡ እንዴት ነው የምታወጡት፣ አሞላሉስ ምን ይመስላል የሚለውን ዛሬ በዚህ ቪዲዮ ነግራችኋለሁ። በጣም ወሳኝ መረጃ ነው። በርካቶች እንዲጠቀሙበት ላይክ፣ ሸር፣ ሰብስክራይብ በማድረግ ሌሎችም አጋሩት። ቀጥታ ወደ ዛሬው ቪዲዮአችን እናልፋለን። የዛሬው ቪዲዮአችን የሚያተኩረው በኢትዮጵያ ለቤተሰባችሁ እንዲሁም ለልጃችሁ አዲስ ፓስፖርት ለማውጣት ስታስቡ ማሟላት ያለባችሁና ማካተት እንዲሁም ደግሞ ግዴታ እነዚህን መስፈርቶች መከተል ያለባችሁ ጉዳዮች አሉ። እነኚህን በሂደት በደንብ በዚህ ቪዲዮ እነግራችኋለሁኝ። አብራችሁን ቆዩ። እንግዲህ በኢትዮጵያ ለቤተሰባችሁ አሊያም ደግሞ ለልጃችሁ አዲስ ፓስፖርት ለማውጣት አሊያም ደግሞ ለማደስም ቢሆን በአሁኑ ጊዜ ሂደቱ ሙሉ በሙሉ በኢንተርኔት ነው፣ በኦንላይን ነው የሚከናወነው። ሂደቱን በቀላሉ ለመጨረስ የሚከተሉትን ደረጃዎች ማሟላት ይኖርባችኋል። አሁን የምነግራችሁን ማለት ነው። እነዚህን ሰነዶች አሉ። እነዚህን ሰነዶች ማሟላት ይኖርባችኋል። ቀጠሮ ከማስያዛችሁ በፊትም ሰነዶችን ማሟላት አለባችሁ። ፎቶግራፎች አሉ፣ እንዲሁም ደግሞ በፒዲኤፍ የተዘጋጀ ዶክመንት ያስፈልጋችኋል ማለት ነው። ልጆች እድሜያቸው ከ18 ዓመት በታች መሆን አለበት። በተለይ ለልጆች እድሜያቸው ከ18 ዓመት በታች መሆን አለበት። ምክንያቱም ከ18 ዓመት በላይ ከሆነ ወደ ውጭ ሀገር ለመሄድ በጣም አዳጋች ነው። ራሱን ችሎ ስራ መስራት ይችላል። ከእናንተ ላይ ጥገኛ ሆኖ መሄድ አይችልም ነው የሚለው። ለምሳሌ የአሜሪካ መንግስት አይፈቅድም ይሄንን። ስለዚህ ለልጃችሁ ወደ ውጭ ሀገር መስደድ ስትፈልጉ ልጃችሁን 18 ዓመት ከመሙላቱ በፊት አፕላይ ብታደርጉለት እመክራችኋለሁ። ምክንያቱም ከ18 ዓመት በኋላ ወደ ውጭ ሀገር ለመላክ ስለምትቸገሩ ማለት ነው። ኢቨን በጣም በገንዘብ በምንም ላሳካው ብትሉ ራሱ እስከ 3 ዓመት እና ከዛም በላይ ሁሉ ሊፈጅባችሁ ይችላል። የመጀመሪያው ለልጆቻችሁ ከ18 ዓመት በታች ለሆኑት ልጆች ማለት ነው የልደት የምስክር ወረቀት ያስፈልጋችኋል። ይህ የልደት የምስክር ወረቀት ደግሞ ከወሳኝ ኩነት የተረጋገጠ መሆን አለበት። የተሰጠ ከወሳኝ ኩነቶች የተሰጠ መሆን አለበት ህጋዊነቱ እንዲረጋገጥ። ስለዚህ ይህንን ማሟላት ይኖርባችኋል። ሌላኛው የወላጅ ወይም የአሳዳጊ መታወቂያ ያስፈልጋል ይላል። የታደሰ የነዋሪነት መታወቂያ ወይንም ደግሞ የራሳችሁ ፓስፖርት ያስፈልጋችኋል ማለት ነው። የእናት ወይም ደግሞ የአባት አሊያም ደግሞ በጉዲፌቻም ከሆነ የሚያድገው ልጁ በጉዲፌቻ ከሆነም ያሳዳጊ መታወቂያ የነዋሪነት መታወቂያ ማለት ነው ያስፈልጋችኋል ማለት ነው። ይህ መታወቂያ ፋይዳ እንዲሁም ደግሞ የቀበሌ መታወቂያ ያስፈልጋችኋል ማለት ነው። ፓስፖርትም ካላችሁ ፓስፖርቱም እንደ መታወቂያ ያገለግላል፣ እሱም ይጠቅማችኋል ማለት ነው። የወላጅ ፍቃድ ስምምነት መሞላት አለበት። ወደ ውጭ ሀገር ለመሄድ ወላጁ በኦንላይን ምዝገባውን ሲያካሄድ ፎርሙ ላይ አግሪመንት አለ። እሱን አግሪመንት መሙላት ይጠበቅባችኋል ማለት ነው። እንግዲህ ከልጆች ባሻገር ለአዋቂዎች ወይንም ደግሞ ለቤተሰብ አባላት ፓስፖርት ስታዝዙ እንዴት ነው የምታዝዙት? ሚስታችሁ ሊሆን ይችላል፣ እናታችሁ አሊያም አባታችሁ ሊሆን ይችላል። እኔ ጦረዋለሁ ብላችሁ ወደ ውጭ ሀገር ለማስወጣት አሊያም ወደ ፈለጋችሁበት ቦታ ለመስደድ ስታስቡ ለቤተሰባችሁ የምታወጡበት መንገድ አለ። የታደሰ የነዋሪነት መታወቂያ ከቀበሌ ወይም ከወረዳ የተሰጠ መታወቂያ ያስፈልጋችኋል። ከዚህም ባሻገር ደግሞ የልደት ካርድ ያስፈልጋችኋል ማለት ነው። የድሮ ፓስፖርት ለማደስም እንደዚሁ በተመሳሳይ እነኝህን ማሟላት ይኖርባችኋል ማለት ነው። የኦንላይን ምዝገባ ደረጃዎች አሉ። ስቴፕ ባይ ስቴፕ ነግራችኋለሁ። ስልካችሁን አውጥታችሁ አሊያም ደግሞ ማስታወሻ መያዝ ትችላላችሁ። የኦንላይን ምዝገባውን ስታካሂዱ የመጀመሪያው ላይ
www ፓስፖርት ዶት ጂኦቪ ዶት ኢቲ ብላችሁ ድረገጹን ትጽፋላችሁ። ታች ላይም ከቪዲዮ ስር አስቀምጬላችኋለሁኝ። www ፓስፖርት ዶት ጂኦቪ ዶት ኢቲ ላይ ትገባላችሁ። በኮምፒውተራችሁም ሊሆን ይችላል፣ አሊያም ደግሞ በስልካችሁም ሊሆን ይችላል። ይህንን ስታደርጉ ማለት ነው። ይህንን እዚህ ላይ እንደገባችሁ አካውንት መክፈት አሊያም ደግሞ መግባት የሚል ይጠይቃችኋል። ሳይን አፕ ወይንም ደግሞ ሳይን ኢን የሚል ማለት ነው። አዲስ ከሆናችሁ አካውንት መክፈት ይኖርባችኋል። ሳይን አፕ ትሉታላችሁ። ሳይን አፕ ማለት አዲስ ለመክፈት ነው ማለት ነው። አካውንት ካላችሁ ደግሞ በስልክ ቁጥራችሁ በመግባት ሎጊን ማለት ትችላላችሁ፣ ትገባላችሁ ማለት ነው ወደ ውስጥ። በኢሜይላችሁ ነው ይሄንን የምታደርጉት። አገልግሎቱን ትመርጣላችሁ። ለልጃችሁ አሊያም ደግሞ ለቤተሰባችሁ ከሆነ እንደየፍላጎታችሁ ኒው ፓስፖርት ወይንም ደግሞ አዲስ ፓስፖርት የምትል ኒው ፓስፖርት ሪኒው ፓስፖርት የሚልም አለ። አዲስ ከሆነ ኒው ፓስፖርት ትሉታላችሁ። ለማደስ ከሆነ ደግሞ ሪኒው ፓስፖርት የምትለዋን ትመርጣላችሁ። ሁለተኛ ላይ ነው የምትገኘው ይቺ ሳይን አፕ እንዳደረጋችሁ ማለት ነው። ኒው ፓስፖርት አዲስ ፓስፖርት ከሆነ ኒው ፓስፖርት ትሉታላችሁ። የሚታደስ ከሆነ ደግሞ ሪኒው ፓስፖርት ትሉትና ለማደስ ታዘጋጃላችሁ ወይም ታዛላችሁ ማለት ነው። በመቀጠል ፎርሙን ትሞላላችሁ። ከዛ በመቀጠል የሚመጣላችሁ ፎርሙን ትሞላላችሁ። የግል መረጃዎች አሉ። በመጀመሪያ ደረጃ ስም አለ። እዛ እድሜ፣ ጾታ አለ፣ አድራሻ አለ። በትክክል ታስገባላችሁ። ይሄንን በትክክል ታስገባላችሁ። ስፔሊንግ እንዳትሳሳቱ። ከምትሞሉትና መታወቂያችሁ፣ የልደት ካርዳችሁ ሁሉ ተመሳሳይ መሆን አለበት። እዚህ ላይ በጣም ጥንቃቄ አድርጋችሁ ሙሉት። ሶስተኛው ላይ ያለውን አራተኛ ላይ ያለውን ማለት ነው። በጣም በጥንቃቄ ነው መሙላት ያለባችሁ። ሁሉም ነገር ተመሳሳይ መሆን አለበት ስትሞሉ ማለት ነው። ዓመተ ምሕረቱ የተወለዳችሁበት የቀን ዓመተ ምሕረት፣ የአያታችሁ የእናንተ ስም ሙሉ መመሳሰል አለበት። የፓስፖርቱና መታወቂያችሁ ማለት ነው። እንዲሁም የልደታችሁ ካርድ ሁሉም መመሳሰል አለበት። እሱን ትሞላላችሁ። ቢቻል በኢንተርኔት ሳንቲም ከፍላችሁ ብታስሞሉት ነው ማስችሉ፣ እርግጠኛ ካልሆናችሁ ማለት ነው። እንዳትሳሳቱ። ምክንያቱም ከተሳሳታችሁ ጥሩ ስላልሆነ በኋላ በጣም ከባድ እንትን ውስጥ ነው የምትገቡት ማለት ነው። ስለዚህ አምስተኛ ደረጃ ላይ የሚገኘው ይህንን ካደረጋችሁ በኋላ አፕሎድ ታደርጋላችሁ። ሰነዶችን መጫን ነው። ያዘጋጃችሁ ሰነድ አለ። የልደት ካርድ ታዘጋጃላችሁ፣ ስካን አድርጋችሁ ማለት ነው። ሰነዶችን የልደት ካርድ፣ መታወቂያ፣ ፎቶ በተጠየቀበት ቦታ ላይ ትጭናላችሁ። እዛው የሚጠይቅበት ቦታ ላይ ማለት ነው። የልደት ካርድም ከሆነ የመታወቂያም ከሆነ እሱንም ሁሉ የሚጠይቅበት ቦታ ላይ እሱን ታስገባላችሁ። ከዛም የቀጠሮ ጊዜያት ትመርጣላችሁ። ቀንና ሰዓት አለ። ፎቶና አሻራ ለመስጠት ወደ ኢሚግሬሽን የሚትሄዱበት ቀን እዛው ላይ ስትሞሉ ነው ያለላችሁ ማለት ነው። ትመርጣላችሁ እዛው ላይ ሰዓትና ቦታ፣ ቅርንጫፉ ይመረጣል። እዚህ ላይ በጣም ማስተዋል አለባችሁ። ፓስፖርት ስትሞሉ የምትሞሉት ቀን ቀጠሮው ራሳችሁ በምትሞሉበት ቀን ነው እዛው የሚታወቀው መቼ እንደምትሄዱ ማለት ነው። በምትሞሉበት ቀን የሞላችሁበት ቀን ነው እዛው ወሳኙ። እዛው ላይ የተቀመጠ ነገር አለ። ሰዓቱን፣ ቅርንጫፉን ይቀመጥላችኋል የት እንደምትሄዱ። ምክንያቱም የኢሚግሬሽንና የዜግነት አገልግሎት በብዙ ቦታዎች ላይ ቅርንጫፎች አሉ። ስለዚህ ክፍለ ከተማ ከሆነ ክፍለ ከተማ፣ ሌላም ቦታ የክልል ከተሞችም ሊሆን ይችላል። ደስ ያላችሁበት ቦታ ላይ እናንተ በሚቀርባችሁ ቦታ ላይ ነው ይህንን ስትሞሉ የምትሞሉት እንጂ ለእናንተ ሩቅ የሆነ ቦታ ላይ እንዳትሞሉ ጥንቃቄ አድርጉ። ለእናንተ በሚቀርባችሁ፣ ምክንያቱም ቅርንጫፉ ጋር ሄዳችሁ ነው አሻራ ሁሉም ሰጥ ሁሉን ነገር ማለት ነው። ከዚህ በኋላ ክፍያ ወደ መፈጸሙ ትገባላችሁ። ፎርሙን ሞልታችሁ ስትጨርሱ የክፍያ ማዘዣ ቁጥር ኦርደር ናምበር ይሰጣችኋል። ወደ ስልካችሁ ነው የሚልክላችሁ። ስልክ ቁጥር ሁሉ ታስገባላችሁ። ስልክ ቁጥራችሁ ላይ ሜሴጅ ይገባል። ክፍያውን በሲቢ ብር አሊያም ደግሞ በቴሌ ብር ነው የምትከፍሉት። በሌሎችም የባንክ መተግበሪያዎች መክፈል ትችላላችሁ። ከንግድ ባንክ ባሻገር ሌሎችም ባንኮች ላይ
መክፈል ትችላላችሁ። በቴሌብርም ሆነ በሌሎች አማራጮች ክፍያ ትፈጽማላችሁ። ክፍያ ሳትፈጽሙ ቀጠሮ ሙሉ በሙሉ ተቀባይነት የለውም፣ አይጸድቅላችሁም። ክፍያ መፈጸም አለባችሁ። ክፍያ ሳትፈጽሙ አንድም ነገር የሞላችሁት ነገር አይጸድቅላችሁም፣ አይሞላላችሁም። ስለዚህ መጨረሻ ላይ ክፍያ ስጠይቃችሁ እሱን እርግጠኛ ሆናችሁ መክፈል አለባችሁ። ደረሰኝ አለው፣ እሱን ትይዛላችሁ። ደረሰኝ የከፈላችሁበትን ፕሪንት አውት አድርጋችሁ ትይዛላችሁ። ፕሪንት አውት አድርጉት። የከፈላችሁበትን የሞላችሁበትን ቀኑን ሁሉ 2 ወረቀቶች አሉ፣ እነሱን ፕሪንት አድርጉት። ፕሪንት አድርጋችሁ በወረቀት ይዛላችሁ። ስትሄዱም መጨረሻ ላይ የቀጠሯችሁ ጊዜ እሱን ይዛችሁ ነው የምትሄዱ ማለት ነው። በቀጠሮ ቀን በአካል መገኘት ይኖርባችኋል ግዴታ። ውክልናም አያስፈልግም። በቀጠሯችሁ ቀን የተሰጣችሁን የቀጠሮ ወረቀት ፕሪንት የምታደርጓትን ማለት ነው፣ ኮንፍርሜሽን ነምበር ስሊፕ የምትባለውን ፕሪንት አድርጋችሁ ያዙና እሷን ነው የምትወስዷት ማለት ነው። ዋናውን ሰነድ ኦሪጂናል መታወቂያ፣ የልደት ካርድና የድሮ ፓስፖርት ካለም የምታድሱ ከሆነ ማለት ነው፣ የሚታደስ ከሆነ እሱን ይዛችሁ ነው የምትሄዱት፣ የምታድሱ ካላችሁ ማለት ነው፣ አገልግሎት ያለፈበት ከሆነ ማለት ነው። ለልጆቻችሁ የሚሆን ደግሞ ለልጆቻችሁ አሊያም ደግሞ ለወላጅ ከሆነ ህጋዊ አሳዳጊ አብሮ መገኘት ግዴታ ነው ማለት ነው። ለልጆቻችሁ አሊያም ለቤተሰባችሁ ስታወጡ ህጋዊ የሆነ አሳዳጊው ከልጃችሁ ጋር አብሮ መኖር ግዴታ ነው ማለት ነው። በውክልና የሚሆን ነገር የለም። ስለዚህ ከልጃችሁ ጋር ከቤተሰባችሁ ጋር በአካል መገኘት ይኖርባችኋል ማለት ነው። በቦታው ላይ ፎቶና የአይን የጣት አሻራ ይነሳሉ ልጆቻችሁ ማለት ነው። አሊያም እናታችሁ ልትሆን ትችላለች፣ አባታችሁ ሊሆን ይችላል። በአካል መገኘት ይኖርበታል ማለት ነው። ምክንያቱም አሻራ ይሰጣል፣ የጣት የአይን አሻራ አለ። እሱን ሁሉ ስለሚሰጥ ግዴታ መገኘት አለባቸው ማለት ነው። ስለዚህ ይህንን ታሳቢ ማድረግ ይኖርባችኋል ማለት ነው። የክፍያ አማራጮች አሉ። መደበኛ ክፍያ አለ፣ እንዲሁም ደግሞ አስቸኳይ ክፍያ አለ። እሱን እንደየፍላጎታችሁ ነው ማለት ነው። መደበኛ ከሆነ በአሁኑ ወቅት የፓስፖርት ክፍያ የሚፈጸመው በዲጂታል አማራጮች ሆኖ ቅድም እንደነገርኳችሁ በሲቢ ብርና በቴሌ ብር ነው ማለት ነው። በእነዚህ ብቻ ነው መደበኛ ከሆነ። በክፍያውን ከእነዚህም ባሻገር መክፈል ትችላላችሁ ከቴሌ ብርና ከሌሎችም ከሲቢ ብር ባለፈ ማለት ነው። ክፍያውን በሰዓቱ መፈጸም አለባችሁ። ካልተከፈለ ቀጠሮ በራሱ ጊዜ ይሰርዘዋል፣ ክፍያውን ማለት ነው። የሞላችሁትን ቀጠሮ ክፍያው ካልተከፈለ ይሰርዘዋል በራሱ ኦንላይን ላይ ራሱ ነው የሚሰርዘው ሲስተሙ። አስቸኳይ አገልግሎት ከሆነ ደግሞ አርጀንት የሚለውን ትመርጣላችሁ ስትሞሉ። ከምትሞሉበት ላይ የአስቸኳይና መደበኛ የሚባል አለ። ፓስፖርት አሞላል ላይ በሌላ ቪዲዮ ምናልባት ልሰራላችሁ እችላለሁ። የአስቸኳይ ፓስፖርት ስትሞሉ የተወሰኑ ፎርሞች አሉ የሚሞሉ ማለት ነው። ስለዚህ አርጀንት የሚለውን ትመርጡና በስንት ቀናትና በምን ያክል ጊዜያት ውስጥ መድረስ እንዳለበትም እናንተ ናችሁ የምትፈልጉትን ቀን የምትመርጡት። ብሩም በዛ መልክ ነው የሚጨምርባችሁ ማለት ነው። በአንድ ሳምንት ከሆነ በአንድ ሳምንት፣ በ10 ቀን ከሆነ በ10 ቀን፣ በ20 ቀን ከሆነ በ20 ቀን በምትፈልጉበት ቀን ይደርስላችኋል። ክፍያውንም እዛው ላይ ኳልኩሌሽን ማድረግ ትችላላችሁ ማለት ነው። ለህፃናትና ለቤተሰብ ልዩ ጥንቃቄዎችን ማድረግ አለባችሁ። በተለይ ፓስፖርት ስታዝዙ የፎቶ ጥራት መኖር አለበት። በኦንላይን ስለሆነ መረጃው የሚላከው በኦንላይን ስትመዘገቡ የምትጭኗቸው የሰነድ ፎቶዎች፣ የልደት ካርድ፣ መታወቂያ ጥራታቸው ከፍተኛና ጽሁፉ በግልጽ የሚነበብ መሆን አለበት። ይህንን እንዳትረሱ፣ በጣም ግልጽ መሆን አለበት ማለት ነው። ይህንን ማድረግ ይኖርባችኋል። ይህንን ካላደረጋችሁ ግን ሪጀክት ያደርግባችኋል። ሪጀክት ሊያደርገው ይችላል ማለት ነው። የህፃናት መገኘት አለ። ህፃናቱ በጣም ትናንሽ ቢሆኑም በቀጠሮ ቀን በአካል ወደ ኢሚግሬሽን መሄዳቸው ግዴታ ነው። በጣም ህፃናት ቢሆኑም እንኳን አዝላችሁ ህፃናቶችን ይዛችሁ መሄድ ግዴታችሁ ነው ማለት ነው። ግዴታችሁ ነው። ይህንን ይዛችሁ ትሄዳላችሁ ማለት ነው። በቦታው ላይ ዲጂታል ፎቶ ስለሚነሱ ህጻናቶች ዲጂታል ፎቶ ይነሳሉ ኢሚግሬሽን ላይ ማለት ነው። የወላጆች መታወቂያ ደግሞ በልጃችሁ የልደት ካርድ ላይ ያለው የወላጅ ስምና የወላጁ ይዞታ ወላጁ ይዞት በሚሄደው መታወቂያ
ላይ ያለው ስም ፍጹም አንድ አይነት መሆን አለበት። ግልጽ ነው። የፓስፖርት ቀጠሮውን የልጃችሁን ወይ አለም የቤተሰባችሁን ልታወጡ ስትሄዱ እናንተ የምትወስዱት መታወቂያና መጀመሪያ ላይ የሞላችሁት መታወቂያ ተመሳሳይ መሆን አለበት። ልዩነት መኖር የለበትም። ያለበለዛ ይመልሷችኋል፣ ፉርሽ ነው የሚሆነው ማለት ነው። ስለዚህ ከቅጣት መዳን አለባችሁ። ይህንንም አስቀድማችሁ መዘጋጀት አለባችሁ። ቀጠሯችሁን ማክበር አለባችሁ። በቀጠሯችሁ ቀን በአካል መገኘት ባትችሉ ከተያዘው ቀን ቢያንስ ከ24 ሰዓት እና ከ48 ሰዓት በፊት ወደ ድረገጹ ገብታችሁ ተመልሳችሁ በመግባት ቀጠሮውን ወደ ሌላ አመቺ ቀን ማዛወር ትችላላችሁ ማለት ነው። ኦንላይኑ በሚሰራበት ሰዓት ላይ በጣም ያልተመቻችሁ ነገር ካለ ገብታችሁ ቀጠሮውን ማዛወር ትችላላችሁ። ቀጠሯችሁን ማዛወር ትችላላችሁ ኦንላይኑ ከሰራላችሁ ማለት ነው። www.passport.gov.it ላይ ገብታችሁ ቀጠሯችሁን ማራዘም ትችላላችሁ። የከፈላችሁት ገንዘብ ግን አይከስርባችሁም ማለት ነው። ስለዚህ ፓስፖርቱን ለመቀበልም ፎቶና አሻራ ሰጥታችሁ ከጨረሳችሁ በኋላ ነው የምትሰጡት ማለት ነው። ስልክ ቁጥር ይጻፋል፣ ይደውሉላችኋል እነሱ ራሳቸው ማለት ነው። ስለዚህ እስከሚደውሉላችሁ መጠበቅ የለባችሁም። በኢትዮጵያ ፖስታ አገልግሎት ኢኤምኤስ ላይ ይገባላችኋል፣ ሜሴጅ ይገባል ማለት ነው። ሜሴጅ እንደገባ እናንተ ትሄዳላችሁ። ሜሴጅ ይገባል። እሱ ሜሴጅ ደግሞ ፓስፖርታችሁ ደርሷል፣ ከተቻለ የፖስታ ሳጥን ቁጥራችሁን እንዳታጠፉት፣ በፍጹም እንዳታጠፉት። ምናልባት ሳታውቁ ቢጠፋም ግን ችግር የለውም። በስልክ ቁጥራችሁ ገብታችሁ እዛው እንደሄዳችሁ ማሳየት ትችላላችሁ ማለት ነው። ግን እንዳታጠፉት። ያለው መረጃ ይሄ ነው። በተለይ ፓስፖርት ለምታወጡ እንዲሁም ለምታድሱ ለቤተሰብና ለልጃችሁ ማካተት ያለባችሁና መጠንቀቅ ያለባችሁ ጉዳዮች በጥቂቱ እነኚህን ይመስላሉ። በሌላ ቪዲዮ ነው የምንገናኘው። ለዛሬ በዚህ እናበቃለን። ጥሩ ጊዜ ተመኘውላችሁ።